ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ነባሩ የኦሮሚያና የሲዳማ ክልል ህዝቦች ጠንካራ አንድነት ተጠናክሮ ይቀጥላል አሉ። በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውን ተናገሩ። ከውጭ ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ተስማሙ። በድጋሚ እንደምናመሻችሁ ተመልካቾች 2 ሰዓት ሆኖ የምዕራፍ 3 ኢቲቪ 57 ተጀምሯል። መቅደላይ ደረጀ ከዚህ ከዋናው ስቱዲዮ ዜናዎችን መራለው። እንዲሁም ደግሞ ከደቂቃዎች በኋላ የረመዳን 27ኛው ሌሊት የተራዊ ሶላትን በሚመለከት ደግሞ ሪፖርተሮቻችን መሐመድ አልቃድርና አሚር ጌቱ ከመሐመድ ከአንዋር መስጂድ እንዲሁም ደግሞ አሚር ጌቱ ከአየር ጤና አንሷር መስጂድ በቀጥታ መስመራችን ላይ ገብተው መረጃዎችን የሚያደርሱን ይሆናል። ወደ መጀመሪያ ዜናችን አልፋለሁ። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። በደንብ ቁጥር 533 ህዝባር 2015 አንቀጽ 3 ንዑስ አንቀጽ 2 መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.ኢቲ መስጠት እንደሚችሉም ተገልጿል። በፌዴራል ህገ መንግስት አንቀጽ 62 ህዝባር 9 እና አዋጅ ቁጥር 359 ህዝባር 1995 የፌዴራል መንግስት በክልሎች ጣልቃ መግባት በፕሪቶሪያ ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ 359 1995 አንቀጽ 15 ንዑስ አንቀጽ 3 መሰረት ጊዜያዊ አስተዳደር የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜ ሊራዘም ይችላል። ከላይ በተጠቀሱት ህጎችና በፕሪቶሪያ ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመት ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠ መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶቹን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ለምርጫ ምቹ ሁኔታዎችን መፍጠር ነው። ይህ ተግባር ካልተጠናቀቁ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያ በማድረግ የጊዜያዊ መንግስት የስልጣን ጊዜን ለ1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል። የፌዴራል መንግስት በመሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስቱን የስልጣን ዘመን በማራዘም ላይ ሲሆን ከዚህ ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደር ፕሬዝዳንት ተሳትፎ እንዲኖረው አስፈላጊ በመሆኑ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ተብለው እምነት የተጣለባቸው እጩዎችን ከዛሬ መጋቢት 17 2017 ዓ.ም ጀምሮ በጠቅላይ ሚኒስትር ጽህፈት ቤት ኢሜይል info@pmo.gov.ኢቲ መላክ እንደሚቻል ተገልጿል።
ተመልካቾች እንቀጥላለን። የረመዳን 27ኛው ሌሊት የተራዊ ሶላት በተለያዩ መስጂዶች እየተካሄደ ይገኛል። አሁን ደግሞ ወደ አንዋር መስጂድ እንሄድና መሐመድ አልቃድርን እናገኘዋለን። መሐመድ እንደምን አምሽተሃል? ዛሬ ያለው የስነ ስርዓቱ ምን ይመስላል የሚለውን ደግሞ እስቲ ያጋራን። أشهد أن محمد رسول الله መሐመድ እንዳገኘ ነው ወደ እናንተ የምናደርስ ይሆናል። አሁን ወደ ሌላ ዜና እናልፋለን። ስመኝ ኢሳያስና ጓደኞቿ ባለብዙ ጠቀሜታ ያለው ለአነስተኛና መካከለኛ እርሻ የሚውል አነስተኛ ትራክተር ሰርተዋል። ትራክተሩ 7 የተለያዩ ስራዎችን መከወን ይችላል። ያርሳል፣ ያጭዳል፣ ይወቃል፣ እንደ ውሃ መሳቢያም ያገለግላል። ከእርሻ መልስም ለማጓጓዣነት ይውላል። ከስመኝ ኢሳያስ ጋር የተደረገውን ቆይታ ተከታትለን እንመለስ። የኛ ፕሮጀክት መልቲፐርፐዝ ሚኒ ትራክተር ነው። ይህ መልቲፐርፐዝ ሚኒ ትራክተር የሚያገለግለው አግሪካልቸራል ለሆኑ ስራዎች ለግብርናው ዘርፍ ትልቅ አስተዋጽኦ ያለው ማሽን ነው። ገበሬው ባህላዊ በሆነ ዘዴ ነው እየተጠቀመ ያለው። እኛ ደግሞ ይህንን ወደ ሜካናይዜሽን ሲስተም ለመቀየር ነው እየሰራን ያለ ነው። 7 ፐርፐዝ መፈጸም የሚችል መልቲፐርፐዝ ሚኒ ትራክተር ነው የሰራ ነው። ያርሳል፣ ያጭዳል፣ እንደዚሁ ይወቃል። እነዚህን አክሰሰሪዎችን ብቻ በመቀያየር ወተር ፓምፕን ለመስኖ ጨምሮ 7 ፐርፐዞችን ይፈጽማል። እንደዚሁ ደግሞ ከእርሻ ሲመለሱ ለማመላለሻ ተጎታች አለው ጋሪ። በእንደዚህ አይነት ሁኔታ መስራት የሚችል የግብርና መሳሪያ ነው። ዋጋው አነስተኛ ነው። ከውጭ ከሚገባው ጋር ሲታይ እኛ በዝቅተኛ ዋጋ ነው እያቀረብን ያለ ነው። ከውጭ ሲመጣ ግን 1,900,000 ድረስ ማረሻው ብቻ ነው የሚፈጀው። እኛ ግን 7 አክሰሰሪዎችን ጨምረን በ1 ሚሊዮን ብር ለህዝባችን ለማቅረብ ነው እያሰብን ያለ ነው። ሀገራችንን ኢኮኖሚካሊ ለማገዝ እንደዚሁም ደግሞ የገበሬውን ልፋት ለመቀነስ ነው ይሄንን እየሰራን ያለ ነው። በጣም ለገበያም አፎርደብል ነው። ሁሉም ሰው ገዝቶ መጠቀም የሚችልበት ገበሬው የሚችልበት ዋጋ ነው ያቀረብ ነው። ይሄ መልቲፐርፐዝ ሚኒ ትራክተር በአነስተኛ የገቢ ደረጃ ላይ ለሆኑ ገበሬዎች እንደዚሁም ደግሞ ጠባብ መሬት ያላቸውም ጭምር ገዝተው መጠቀም በሚችሉበት ደረጃ ነው ያለው። ስለዚህ ለሀገራችን ይጠቅማል፣ አልፎም አፍሪካንም እናግዛለን በዚህ ብለን ነው የምናስበው። ትርፋማነታችን እየጨመረ በሄደ ቁጥር ለአፍሪካ ገበሬ አልፎም ደግሞ ለሌሎች ዴቨሎፒንግ ስቴጅ ላይ ላሉ ሀገራት ገበሬዎች በሽያጭ መልክ በማቅረብ ለሀገራችን ሃርድ ከረንሲ ኢንካም እናመጣለን ብለን ነው እየሰራን ያለ ነው። እኛ ፋይናንስ የሚያደርገን አካል ቢገኝ ብዙ በማምረት የሀገራችንን ገበያ እንሸፍናለን። በዚህ በሰመር ካምፕ እንድንካተት እንድንሰራ እድሉን ለሰጡን አካላት ምስጋናችንን ማቅረብ እንፈልጋለን። አመሰግናለሁ። ቀጥለናል ተመልካቾች። ቀደም ሲል ወደ አስተዋወቅናቸው ወደ ሪፖርተሮቻችን ነው የምናልፈው። የረመዳን 27ኛው ሌሊት የተራዊ ሶላት በተለያዩ ስነ ስርዓቶች እየተካሄደ ነው የሚገኘው። አሚር ጌቱ አንሷር መስጂድ ይገኛል። አሚር እንደምን አምሽተሃል? በአለህበት መስጂድ ሃይማኖታዊ ስነ ስርዓቱን ይመስላል፣ መረጃውን አድርሰን። ታላቅነት ወይም ክብር ከሚገለጽባቸው ሁነቶች መካከል የ27 የሌሊቱል ቀድር ወይም የመወሰኛዋ ሌሊት በመባል ትታወቃለች። እንግዲህ በዚህ ሌሊት የተደረገ ዱዓ ተቀባይነት እንዳለው ታላቁ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
በተለያዩ አጋጣሚዎች በሐዲሳቸው ገልጸዋል። እንግዲህ ረመዳንን ስናስብ ረመዳን ታላቅ ወር ነው። በእስልምና እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው ወር ነው። ረመዳን ደግሞ ልዩ ከሚያደርጉት መገለጫዎቹ መካከል በረመዳን የመጨረሻዎቹ 10ቱ ቀናት ውስጥ ትገኛለች ተብላ የምትታሰበው የመወሰኛዋ ሌሊት ነች። እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻዎቹ 30 ቀናት በመጨረሻዎቹ 10 ቀናት ውስጥ በሚገኙ ጎዶሎ ቀናት ውስጥ እንግዲህ እቺን ሌሊት ፈልጓት ሲሉ መልእክታቸውን አስተላልፈዋል። በርካታ ሙሐዲሶች ወይም ምሁራን በዚች በ27ኛዋ ሌሊት ላይ ለይለቱል ቀድር ትገኛለች ብለው እንግዲህ ሐዲስ ወይም መልእክታቸውን አስተላልፈዋልና በዓለም ዙሪያ የሚገኙ ህዝበ ሙስሊሞች እቺን ሌሊት እንግዲህ በመጠባበቅ ሌሊቱን በኢባዳ በጸሎት ለማሳለፍ እንግዲህ ትልቅ መነቃቃት የሚፈጥሩበት ሌሊት እንደሆነ የሚታወቅ ነው። እንግዲህ አሁን የምንገኘው በአየር ጤና አካባቢ አንሷር መስጂድ ነው። በዚህ አካባቢ የሚገኙ ምእመናንም እንግዲህ ይህን ሌሊት በነሻጣ በኢባዳ ለማሳለፍ ዝግጅት የሚያደርጉበት አሁን ደግሞ ከደቂቃዎች በኋላ የኢሻና የተራዊ ሰላት ይሰገዳልና ዝግጅት እያደረጉ የሚገኝበት ሁኔታ ነው ያለውና ይህን ሌሊት በማስመልከት ሌሊቱ ምን አይነት ፋይዳ አለው? በቁርአን በምን መልኩ ተጠቅሷል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? በዚህ ሌሊት ዙሪያ ህዝበ ሙስሊሙ ደግሞ በኢባዳ በአምልኮ ቢያሳልፍ ምን ያገኛል? በሚለው ዙሪያ የተለያዩ መልእክቶች ይተላለፋሉ። እኛም ከደቂቃዎች በኋላ በቀጥታ ስርጭት የተለያዩ መረጃዎችን ወደ ተመልካቾች እናደርሳለን። ለአሁኑ ግን ባጭሩ ያለኝ መረጃ ይሄን ይመስላል። መቅደላይት አመሰግናለሁ አሚር። እዚሁ ላይ ደግሞ እንቆይና ከታላቁ አንዋር መስጂድ መሐመድ አልቃድር እናገኘዋለን። መሐመድ እንደምን አመሸህ? አንተ ባለህበት መስጂድ ያለው ሃይማኖታዊ ስነ ስርዓት ምን ይመስላል? መረጃህን አድርሰን። መቅደላዊት እንግዲህ ዛሬ በረመዳን 27ኛው ሌሊት ላይ ነው የምንገኘው። ይህ ሌሊት የተለየ ነው በእስልምና እምነት ተከታዮች ዘንድ። በዚህ በታላቁ አንዋር መስጂድ ደግሞ ይህ ሌሊት በተለየ ሁኔታ የሚከወን ነው። የሰላት የዱዓ እንዲሁም ደግሞ ከፈጣሪ ጋር ምህረት የሚለመንባቸውን እንግዲህ የምህረት ጥያቄዎች የሚጠየቅበት ሌሊት ነው። 1446ኛው የረመዳን ወር በተለየ ከሚመለከታቸው ቀናቶች መካከል የረመዳን የመጨረሻዎቹን 10ቱን ቀናቶች በተለየ ሁኔታ ነው የሚመለከተው። በተለይም 21 25ኛውና 27ኛው እንዲሁም 29ኛው ሌሊቶች በተለየ ሁኔታ እንግዲህ ከፍ ያለ ምንዳን ከፈጣሪ የሚገኝባቸው ናቸው ተብሎ ነው የሚታሰበው። ፈጣሪ በእነዚህ ቀናቶች የሚጠየቁ ጥያቄዎችን በትልቁ ወይንም ደግሞ የምህረት ጥያቄዎችን የሚመልስባቸው ቀናቶች ይሆናሉ ተብሎ ነው የሚጠበቀው። እንደምትመለከቱት በርከት ያለ ምእመን በዚህ ስፍራ ላይ ተገኝቷል። አሁን የተራዊ ሰላት አስቀድሞ የኢሻ ሰላት የሚሰገድ ነው የሚሆነው። ከዛም በኋላ የተራዊ ሰላት የሚጀምር ይሆናል። አብራችሁን ስትሆኑ ይሄንን የምትከታተሉ ይሆናል። መልካም ሁለቱንም ባልደረቦቼን አመሰግናለሁ። ተመልካቾቻችን የረመዳን 27ኛው ሌሊት የተራዊ ሶላትን በቀጥታ ስርጭት ወደ እናንተ የምናደርስ እንደሆነ ከወዲሁ ልናሳውቃችሁ እንወዳለን። ወደ ሌሎች ዜናዎች እንለፍ። ነባሩ የኦሮሚያና የሲዳማ ክልል ህዝቦች ጠንካራ አንድነት ተጠናክሮ እንደሚቀጥል ርዕሰ መስተዳደር ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል መንግስት በሲዳማ ክልል ያስገነባው የለኩ የኢፈቦሩ ትምህርት ቤት ርዕሰ መስተዳደሩ ሽመልስ አብዲሳ በተገኙበት ተመርቋል። ሚካኤል ገዙ የኦሮሚያ ክልል መንግስት በክልሎች መካከል ያለውን ትብብር እንደዚሁም የህዝቦች ትስስርን ለማጠናከር ከተለያዩ ክልሎች ጋር በትምህርት መሰረተ ልማት ተደራሽነት ላይ እየሰራ ይገኛል። በሲዳማ ክልል ለኩ ከተማ አስተዳደር በ170 ሚሊዮን ብር ወጪ የተገነባው የለኩ ኢፋቦር ሁለተኛ ደረጃ ትምህርት ቤት ርዕሰ መስተዳደር ሽመልስ አብዲሳ በተገኙበት ተመርቋል። በክልሎች መካከል የሚደረግ መደጋገፍ የህዝቦች ግንኙነትን የሚያጠናክር እንደሚሆን ርዕሰ መስተዳደር ሽመልስ አብዲሳ በዚህ ወቅት ተናግረዋል። የሲዳማ ህዝብና የኦሮሞ ህዝብ አንድ ህዝብ ነው። ጎሳ የሚጋራ፣ ቋንቋ የሚጋራ፣ ባህል የሚጋራ፣ ችግሩ የጋራ ችግር፣ ደስታው የጋራ ደስታ የሆነ አንድ ህዝብ ነው። ይህንን አንድነት ወደ ላቀ ደረጃ ለማሸጋገር የሁለቱ ክልል አመራሮች በትጋት እየሰሩ ነው ያሉት። ስለዚህ ይሄ አንድነት ድሮም ነበረ፣ አሁንም አለ፣ ወደፊትም ጸንቶ
ይቆማል፣ ይቀጥላል። ይህንን ወደ ኋላ ሊመልስ የሚችል አንዳች ኃይል የለም። የክልሎቹ መደጋገፍ ተጠናክሮ የሚቀጥል ይሆናል ያሉት ርዕሰ መስተዳድር ሽመልስ ድህነትና ኋላ ቀርነትን ለመቅረፍ በትምህርት ላይ በስፋት ሊሰራ እንደሚገባ አመልክተዋል። ከሁሉ በላይ ትውልድን መገንባት፣ ትውልድን ለመጪው ዘመን ማዘጋጀት ትልቅ ስራ ነው። አሁን የደረስንበት ቀድመን ያዘጋጀነው ትውልድ እዚህ ደረጃ ነው ሊያደርሰን የቻለው። ቀድመን በተዘጋጀነው ልክ ነው ዛሬ ልማት እየሰራን ያለነው። ቀድመን በተዘጋጀነው ልክ ነው ጠንካራ ስርዓትን የምንገነባው። ዛሬ ካልተዘጋጀን ነገ የምንፈልገው ልማት ልናመጣ አንችልም። ድህነትን፣ ኋላ ቀርነትን በምንፈልገው ደረጃ ማሸነፍ አንችልም። ድህነትና ኋላ ቀርነትን በምንፈልገው ደረጃ ማሸነፍ ከፈለግን በዛ ደረጃ ትውልድን ማዘጋጀት ያስፈልጋል። ስለዚህ ትምህርት ላይ ትኩረት ተደርጎ በሁሉም መስክ መሰራት አለበት። ትምህርት ቤቱ መማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራና የአስተዳደር ህንፃን ጨምሮ መጸዳጃ ቤቶች የተሟሉለት ሲሆን የተሻለ ትምህርት ለማግኘት እንደሚያግዝ ተገልጿል። ትምህርት ቤቱ ሲገነባ እጅግ በጣም ደረጃው በጠበቀ ሁኔታ ተሰርቷል። ወደፊት አዳሪ ትምህርት ቤትም ይሆናል። ዘንድሮ ደግሞ መጀመሪያ ስለሆነ በሙከራ ደረጃ ተጀመረ እንጂ ወደፊት አዳሪ ትምህርት ቤት ሆኖ ያገለግላል ሲባል ሰምተናል። አደረጃጀቱ በጣም ደረጃ ጠበቀ ነው። አሁን ላብራቶሪው ሁሉም ነገር ሰፍቲ የተጠበቀ ነው የተሰራው፣ ምንም ሳይቀር ማለት ነው። ውሃ ሴንሰር ነው። ተማሪ የሚጠቀምበት አንዳንድ ነገሮች በጣም ምቹ ናቸው። ከዳለ ወደዚህ ደግሞ ከዚህ ከሸበዲ ነው እንደዚህ አዋሳ ድንበርም ወደዚህ የመጡ ብዙ ልጆች፣ ሴቶች፣ ወንዶች እየተማሩ ነው። ብዙ ነው አሁን አይናቸው ተከፈተው። ብዙ በጣም ነው የተደሰተው። የተደረገላቸው እርዳታ የትምህርት ቤቱ እርዳታም በጣም ነው የተደሰቱት እና ብዙ እርዳታ ነው አሁን ያገኘን ብለን ነው ደስታችን ወሰን የለውም። ስለዚህ እናመሰግናለን። ከትውልድ ወደ ትውልድ ትልቅ አሻራ ነው ጣሉት። በሲዳማ ክልል የትምህርት ጥራት ችግርን ለመቅረፍ የትምህርት አድሶ መርሃ ግብር ተቀርጾ እየተተገበረ እንደሚገኝ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ተናግረዋል። ዘርፉን ለማገዝ በኦሮሚያ ክልል የተደረገው ድጋፍም ትልቅ ፋይዳ ያለው ስለመሆኑ አመልክተዋል። የዚህ የነገ ትውልድ የሚበለጽግበትን ትምህርት ቤት በእነሱ ክልል ለኦሮሚያ ልጆች የሰሩትን በ170 ሚሊዮን እኛ ትምህርት ቤት ሰርተን አናውቅም። በዚህ ደረጃ ወጪ አውጥቶ ከፍ ባለ ስታንዳርድ ለወንድሞቹ ሰርቶ በማበርከቱ አንድ ጊዜ ላቅ ያለ ምስጋና አቀርቡልኝ። ይህ ትምህርት ቤት ምናልባት የሲዳማና የኦሮሞ ሕዝብ አንድነት ታሪክን እያወራን እንደመጣ ነው። የታሪክ በማይፋቅ ደረጃ በሲዳማዎች ልብ ውስጥ የታተመበት ስራ ነው። ትምህርት ቤቱ ዘንድሮ ለመጀመሪያ ጊዜም ተማሪዎችን ተቀብሎ የመማር ማስተማር ስራ ጀምሯል። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቡን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ላይ ናችሁ። የጋምቤላ ክልል ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በማጽደቅ ተጠናቋል። የክልሉ ምክር ቤት ለ2 ቀናት ሲያካሄድ በቆየው መደበኛ ጉባኤ ወይዘሮ መሰረት ማቴዎስን የምክር ቤቱ ዋና አፈ ጉባኤ አድርጎ የሾመ ሲሆን አቶ ጁል ናንጋልን ደግሞ ምክትል አፈ ጉባኤ በማድረግ ሹመት ሰጥቷል። በተጨማሪም ጉባኤው 18 የካቢኔ አባላትና የቋሚ ኮሚቴዎችን ሹመት መርምሮ አጽድቋል። የምክር ቤቱ ጉባኤ በነበረው ቆይታ የክልሉን የ2017 በጀት ዓመት የመጀመሪያው 6 ወራት የልማትና የመልካም አስተዳደር እቅድ አፈጻጸም፣ የኦዲትና የጠቅላይ ፍርድ ቤት የስራ ክንውን ሪፖርቶችን ገምግሟል ሲል ሚፍታህ አብዱልቃድር ዘግቧል።
የኢንፎርሜሽን መረብ ደህንነት አገልግሎት አስተዳደር እና የኢትዮጵያ አርቲፊሻል ኢንተለጀንስ በጋራ የሚያዘጋጁት የ2025 ዓለም አቀፍ የቴክኖሎጂ ኤክስፖ ሊካሄድ ነው። ኤክስፖ ከግንቦት 8 እስከ 10 በአዲስ ዓለም አቀፍ ኮንቬንሽን ይካሄዳል። ዓለም አቀፍ ኤክስፖ የሳይበር ደህንነት ላይ ትኩረቱን እንደሚያደርግ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ገልጸዋል። በአምስት የትኩረት መስኮች ላይ ትኩረቱን አድርጎ የሚዘጋጅ ኤክስፖ ነው። አንደኛው የሳይበር ደህንነት ነው። በሁለተኛነት የአርቲፊሻል ኢንተለጀንስን ማዕከል ያደረገ እንዲሁም የፋይናንስ ሴክተሩን በተለይ በፊንቴክ ዙሪያ ላይ ያጠነጠነና ሁላችንም እንደምናውቀው የስማርት ሲቲ አሁን ላይ አስፈላጊ ሆኖ በመገኘቱ ሌላኛው የትኩረት መስክ ደግሞ የስማርት ሲቲን አድርገናል ማለት ነው። በመጨረሻም እነዚህ ሁሉ ተግባራዊ የሚሆኑት የተማረ ቴክኖሎጂን መረዳት የሚችል ማህበረሰብ ሲኖር ስለሆነ በአምስተኛ የትኩረት መስክ ደግሞ የቴክኖሎጂ ኤዱኬሽን ብለን የቴክኖሎጂ ትምህርትን መሰረት አድርገን ይዘናል ማለት ነው። በዋናነት ሳይበር ሴኩሪቲ ላይ ያጠነጠነ እንደሚሆንም ይታሰባል ማለት ነው። በዚህ ኤክስፖ ሌሎች የጠቀስናቸው የሳይድ ኢቨንቶችም ጎን ለጎን የሚከናወኑ በተለይ ኮንፈረንሶች፣ የተለያዩ ኤግዚቢሽኖች፣ ውድድሮች በተለይ ሃካቶን ኤአይ እና ሮቦቲክስ ላይ ፎከስ ያደረጉ ውድድሮችም የሚኖሩ ይሆናል ማለት ነው። እንደ ሪፖርተራችን ሩት ወርቁ ዘገባ ከተለያዩ የዓለም ሀገራት የሚመጡ መሪዎች፣ ሚኒስትሮችና ሌሎችም እንግዶች በኤክስፖ ይሳተፋሉ። ኤክስፖ ኢትዮጵያ በቴክኖሎጂ የደረሰችበትን ለዓለም ለማሳየትና አፍሪካ ከዓለም አርቲፊሻል ኢንተለጀንስ ፖሊሲዎች ልምድ የምትወስድበት መሆኑን የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። አርቲፊሻል ኢንተለጀንስ በዓለም ላይ ቻሌንጁም አለ፣ ኦፖርቹኒቲም አለ። ከዚህ ምንድነው አፍሪካ መውሰድና መማር ያለበት የሚለው ነገር በጣም በርካታ ፓናል ዲስከሽኖች የሚካሄዱበት ወደ 3 ፓናል ዲስከሽን ነው የሚካሄደው በ17 ማለት ነው ሜይ 17። እነዚህ ፓናል ዲስከሽኖች በተለይ የፖሊሲ ሜከርስ የሚገኙበትና ከአጠቃላይ ኦልሞስት ከአሜሪካ፣ ከቻይና፣ ከሚድል ኢስት፣ ከእንግሊዝ፣ ከዩሮፕ፣ ከፈረንሳይ የሚመጡበትና ከዩናይትድ ኔሽን ወደ 7 ሀገራትና ተቋማት የሚሳተፉበት አንድ ፓናል ዲስከሽን አለ። ሌላው ደግሞ በፖሊሲ ደረጃ ደግሞ ሚኒስትሮች የሚገኙበትና በርካታ የፖሊሲ ስራዎችና የተሰሩትን ፖሊሲዎች ሪቫይዝ የሚደረግበት ለአፍሪካም ደግሞ ምን አይነት ፖሊሲ ነው ከዚህ ቴክኖሎጂ መማር አለበት የሚል በተለይ ፋይናሊ ደግሞ ለአፍሪካ የሚሆነውን ነገር አናውንስ የሚያደርግበትና የአፍሪካ ሀገራት አንድ ኮመን አጀንዳ እንዲኖራቸው በአርቲፊሻል ኢንተለጀንስ የሚተላለፍበት ነው። መንግስት ለአፈር ማዳበሪያ 84 ቢሊዮን ብር ድጎማ ማድረጉን የግብርና ሚኒስቴር ለኢትዮጵያ ሬዲዮ ወቅታዊ ዝግጅት ገልጿል። በበጀት ዓመቱ 24 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየተሰራ ነው ተብሏል። አቤል ሙልጌታ በዘንድሮ የምርት ዘመን በልግና መኸርን ጨምሮ ለመግዛት ከታቀደው 24 ሚሊዮን ኩንታል የአፈር ማዳበሪያ አብዛኛው መገዛቱን የግብርና ሚኒስቴር አስታውቋል። ከተገዛውም 9.6 ሚሊዮን ኩንታል የሚሆነው የአፈር ማዳበሪያ በጅቡቲ ወደብ ላይ ደርሷልም ተብሏል። ወደብ ላይ ከደረሰው ደግሞ 8.3 ሚሊዮን ኩንታል የሚሆነው ወደ ሀገር ውስጥ መጓጓዙንም ሚኒስቴሩ አሳውቋል። ባለፈው ዓመት ተጓጉዞ አገልግሎት ላይ ያልዋለ 3.1 ሚሊዮን ኩንታል ጋር ተደምሮ አሁን ላይ 11 ሚሊዮን ኩንታል በላይ የአፈር ማዳበሪያ እስካሁንም ቀርቧልም ተብሏል። የኢትዮጵያ ብሔራዊ ሬዲዮ ከማዳበሪያ አቅርቦት ጋር በተያያዘ በሰራው ዝግጅት ላይ የዜጎች የተለያዩ ጥያቄዎችንም አቅርበዋል። ደላሎች አሰብስበው ነው የሚወሩ። በዛ አካባቢ የሚገርም ነገር በዩኒዮን አካባቢ ስታርፍ አሰብስበው ነው የሚቀርብ ማዳበሪያ ፈልገው ነው ብላ ይሏል። ከየት እየመጣ ነው? ይሄ ከየት እየመጣ ነው? መንግስት የሚያስገባው በብቸኝነት መንግስት ነው አይደለም ለሀገራችን አርሶ አደር የሚያቀርበው። ታዲያ እንደዛ ከሆነ በግል ሌላ አስመጪ እንደ ጨውና ስኳር የሚቸበቸበው አለ ማለት ነው፣ በግል በሚያመጣ ማለት ነው። ስለዚህ ገበሬው ማዳበሪያ ሳያገኝ እየተጉላላ በደላላ ይሁ እያለቀሰ መሬቱ ባዶ የሚያድርበት ጊዜም አለ፣ እያየን ነው። በአካባቢያችን ዝናብ ተጣለ 15 ቀን አልፎታል። ማዳበሪያ ግን መጥቷል፣ እስካሁን አልተሸጠልንም። ስንጠይቅ ገና አልተተመነም፣ ዛሬ አይደለም ነገ ነው ተነገ ወዲያ ነው እያሉ ጉና አርሲ ዞን ጉና ወረዳ በዚህ ምክንያት ማዳበሪያ እስካሁን አላገኘንም እና የው መዝሪያ ወቅቱ እያለፈብን ነው። ከግብርና ሚኒስቴር የግብርና ግብዓት አቅርቦት መሪ ስራ አስፈጻሚ የሆኑት አቶ መንግስቱ ተስፋ ተገኝተውም ለተነሱ ጥያቄዎች ምላሽና ማብራሪያም ሰጥተዋል። ህገወጥነትን ለመከላከልም መንግስት ሰፊ ቁጥጥርና ክትትል እያደረገ መሆኑንም ተናግረዋል። በተለያዩ መንገዶች
ህገወጦች ጋር እንዳይገባ በእውነት ለመናገር በመንግስት በጣም ከፍተኛ ጥረት በጣም ከፍተኛ ጥንቃቄ እየተደረገ ነው። ስለዚህ አንደኛው ነገር ከህገወጦችን ልክ በሚወራው መንገድ አለማግኘት አለ። ሁለተኛው ደግሞ ተጨባጭነት ሆኖ ደግሞ ያገኘናቸው አሉ። እነሱ ደግሞ ህጋዊ እርምት እየተወሰደባቸው ነው። ከዛ በፊት ግን ለምንድነው እኛ ራሳችን ለህገወጦች ተባባሪ ምን ሆነ የሚለው ነገር በጣም ጥያቄ ምልክት ውስጥ መግባት ያለበት። ከአፈር መዳበሪያ ጋር ተያይዞ የሚገጥመውን ችግር በዘላቂነት ለመፍታት አሰራሩን ለማዘመን እየተሰራ መሆኑንም አንስተዋል። አንድ የአፈር ማዳበሪያ ከውጭ ስትመጣ ለማን አርሶ አደር እንደገባች ትራክ የምናደርግበት መንገድ ዲዛይን ተደርጓል። ሶፍትዌር በልጽጓል። እሱም ባለፈው አዳማ ላይ ሁሉም ክልሎች ባሉበት አስተዋውቀናል። ማዕከላዊ ኢትዮጵያ ክልል ላይ የመጀመሪያ ፓይለቲንግ እየሰራን ያለ ነው። በጣም ትልቅ ፕሮጀክት ነው። ማለት ሚኒስቴር መስሪያ ቤቱ አንዱ ይሄንን ለመከላከል እና የተቀላጠፈ አገልግሎት ለመስጠት ከወረቀት የጸዳ አገልግሎት ለመስጠት የሄድንበት መንገድ ነው። በጣም በሚገርም ሁኔታ ከጠበቅነው በላይ ሰው ወዶታል። ከመዳበሪያ ዋጋ ጭማሪ ጋር በተያያዘ በአርሶ አደሩ ህይወት ላይ ጫና እንዳይፈጠር ለማድረግ መንግስት ያደረገው ምን አለ ተብሎ ለተነሳላቸው ጥያቄ መሪ ስራ አስፈጻሚው የሚከተለውን ምላሽ ሰጥተዋል። 84 ቢሊዮን ብር በመንግስት ደረጃ ድጎማ ያ ማለት በአንድ ኩንታል 3700 ብር ድጎማ ተደርጎ አሁን ተወደደ በሚል የሚቀርበውን ሐሳብ አሁን ከሚገዙት ላይ 3700 ብር ይጨምሩበት ማለት ነው። ይሄ ተከፍሏል ግን 3700 መንግስት ሸፍኗል ማለት ነው። ያን ቀንሰን ነው ያወረድነው። ይሄ መጀመሪያ መያዝ አለበት ማለት የመጀመሪያ የተወሰደው ነገር ይሄ ነው። ያለውን የዋጋ ጫና ለመቋቋም የአርሶ አደሩን ምርትና ምርታማነት ማሳደግ ላይ ማተኮር ይገባልም ተብሏል። ምርትንና ምርታማነትን በመጨመር እንዴትና በምን መንገድ ጨምራለሁ የሚለውን በአካባቢው በየቀበሌው በጣም በርካታ የተማሩ የግብርና ባለሙያዎች ስላሉ ግብርና በጣም ሰፊ የተማረና በጣም ብዙ የሰው ኃይል ያለው ተቋም ነው። በመነጋገር በመመካከር በመጨመር የዋጋውን ነገር መሻገር እንደሚችል በዚሁ አጋጣሚ ለማስቀመጥ ፈልግ። በዚህ በጀት ዓመት እስካሁን ድረስ 1.2 ሚሊዮን ኩንታል የአፈር መዳበሪያ ብቻ አርሶ አደሩ መግዛቱም ተመላክቷል። ቀሪው ከ10 ሚሊዮን ኩንታል በላይ ደግሞ በመጋዘኖች ውስጥ ይገኛልም ተብሏል። ባለፉት 6 ዓመታት በተከናወኑ ስራዎችና በተሟላ የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ በገበያ እንዲወሰን በመደረጉ የሐዋላ ገቢ እያደገ መምጣቱ ተገልጿል። በውጭ የሚኖሩ የኢትዮጵያ ዲያስፖራዎች ሐዋላን በህጋዊ መንገድ በመላክ የሀገር እድገትን ሊደግፉ እንደሚገባም የዲያስፖራ አገልግሎት አስታውቋል። ቶክሯች ተጨማሪ አለው። ከኢትዮጵያ የውጭ ምንዛሪ ምንጮች መካከል አንዱ ከውጭ ወደ ሀገር ውስጥ በሐዋላ የሚላክ ገንዘብ ነው። ከሐዋላ የሚገኝ የውጭ ምንዛሬ ከሌሎች የውጭ ምንዛሬ ማግኛ መንገዶች የተሻለ እንደሆነም ይገለጻል። በሐምሌ ወር 2016 ዓ.ም የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራን ተከትሎ የውጭ ምንዛሬ ተመን በገበያ እንዲወሰን ተደርጓል። ይህም በሐዋላ ወደ ሀገር ውስጥ የሚላከውንም ገንዘብ መጠን ማሳደጉን የኦሮሚያ ህብረት ስራ ባንክ ፕሬዝዳንት ደርቤ አስፋው ይገልጻሉ። ማክሮ ኢኮኖሚው ማሻሻያ ከተደረገበት በጣም የውጭ ምንዛሪ ግኝት ውጥረት ውስጥ የነበረ ብዙ ፋብሪካዎችና ኢንዱስትሪዎች የጥሬ ዕቃ ማግኘት ፈተና ውስጥ የነበሩ ባንኮችም በውጭ ምንዛሪ ክምችት ኮሚትመንታቸውን መወጣት የተፈተኑበት የተቸገሩበት ሁኔታዎች ነበሩና ዛሬ ላይ በአሴት ደረጃ በዶላር በባንክ አካውንት የተያዘ እንደ ሀገርም በሪዘርቭ ደረጃ በሪዘርቭ መጠን የተያዘው ሲመለከት ሪፎርሙ ትልቅ ተጽዕኖ አሳድሯል ማለት እችላለሁ። በውጭ የሚኖሩ ዲያስፖራዎች ገንዘባቸው በህጋዊ መንገድ እንዲልኩ የተለያዩ ማሻሻያዎችና ማበረታቻዎች እየተከናወኑ መሆኑን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገልጿል። የኢትዮጵያ ብሔራዊ ባንክ የምንዛሪ ተመንን ወደ ገበያው በማቀራረብ ከዛም ደግሞ በገበያ ስርዓት እንዲመራ በማድረግ የወሰደው እርምጃ አለ። ያ የወሰደው እርምጃ በፊት ከባንክ ውጪ ይደረጉ የነበሩ ወይም በህገወጥ መንገድ ይደረጉ የነበሩ እንቅስቃሴዎች ወደ ባንክ ስርዓት የተመለሱበት ከውጪ ደግሞ ወደ ኢትዮጵያ የሚልኩ ኢትዮጵያውያን ትውልደ ኢትዮጵያውያን በቀጥታ ወደ ባንክ ስርዓት ወይም ደግሞ ህጋዊ የሐዋላ ስርዓት በመምጣት የተሻለ የውጭ ምንዛሬም ወደ ሀገር ውስጥ እንዲገባ የሆነበት ምክንያት ነው። ዩናይትድ.ኢቲ የሚባል የኢትዮጵያ ብሔራዊ ባንክ ያወጣው የባንክ ሂሳብ መክፈቻ የኦንላይን ሲስተም አለ። በዛ መሰረት ራሳቸው ከቻሉ ራሳቸው ካልቻሉ ደግሞ በኢትዮጵያ ሚስዮኖች ቀረብ ብለው ይህን ድጋፍ ማግኘት ይችላሉ። በኢትዮጵያ ኮሚኒቲዎች ወይም ሌሎች በልጆቻቸው በሌሎችም በቀላሉ ያንን መክፈት የሚችሉበት
መክፈት ብቻ አይደል መቆጠብ የሚችሉበት እድል በመረጡት ንግድ ባንክ ተመቻችቷል ማለት ነው። በአዋላ የሚላክ ገንዘብ አገርን መደገፍ መሆኑን አውቀው ዲያስፖራዎች ህጋዊ መንገድን ብቻ መጠቀም እንዳለባቸው አምባሳደር ፍጹም አረጋ አስገንዝቧል። ዲያስፖራ ወደ ሀገር ቤት ገንዘብ በሚልክበት ሰዓት አንደኛ በፊት ከነበረው የተሻሉ ሁኔታዎች ተፈጥረዋል። በህጋዊ መንገድ መላክ በህገወጥ መንገድ ይዘው የሚንቀሳቀሱ ሰዎች ስንቱ ታሪኩን አልተናገረም እንጂ ስንት ገንዘብ ተበልቷል። ስለዚህ በህግም አግባብ ተጠያቂ ተደርጎ ሊሆን ይችላል። እንዲሁም ደግሞ ባላወቀው ዘራፊዎችም ተዘርፎ ሊሆን ይችላል። ምንም ጥበቃም የለውም ዋስትናም የለውም። በሌላ በኩል አገርን የሚጎዳ ስራ ነው የሚሰራው። በህገወጥ የመጣው ገንዘብ ለምን አገልግሎት እንደሚውል ለጦር መሳሪያ አገልግሎት ይዋል፣ ጸጥታችንን ለማወክ ይዋል፣ የምናውቀው ነገር የለም ማለት ነው። ስለዚህ ተጠቀማለሁ ብሎ ጉዳት ውስጥ እየገባ እንደሆነ ነው። ሁለተኛ በፓራል ማርኬት ወይም ደግሞ በተለምዶ ብላክ ማርኬት በሚባለውና በህጋዊ መካከል ያለው ልዩነት ጠቧል። እንደውም ዩሮን ከወሰድን በቀጥታ በህጋዊ መንገድ የሚመጣው ይበልጣል ነው የሚባለው። ስለዚህ ህጋዊ መንገድን እንዲከተሉ አደራ ማለት እንፈልጋለን። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ በኋላ በአዋላ ወደ ሀገር ውስጥ የሚላከው ገንዘብ እድገት እያሳየ ቢሆንም የተጀመረውንም ማሻሻያ የበለጠ ውጤታማ ለማድረግ ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው ተገልጿል። ከዚሁ ጉዳይ ጋር በተያያዘ በቅርቡ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት እንዳነሱት ባለፉት 8 ወራት ሬሚታንስና የውጭ ቀጥታ ኢንቨስትመንትን ጨምሮ በሌሎች ዘርፎች እንደ ሀገር በቢሊየን የሚቆጠር ዶላር ገቢ ተገኝቷል። ከኮሞዲቲ በተጨማሪ ሰርቪስ ኤክስፖርት 4.7 ቢሊዮን ዶላር በ8 ወር ተገኝቷል። ሬሚታንስ 3.7 ቢሊዮን ዶላር ተገኝቷል። ከውጭ ቀጥተኛ ኢንቨስትመንት ከሞላ ጎደል 2 ቢሊዮን ዶላር ተገኝቷል። ከሌሎች ሶርሶች ከተገኙት ጨምሮ በ8 ወር በጣም የተሻለ የውጭ ምንዛሪ ግኝት ተገኝቷል። በተገኘው ገቢም ከዚህ ቀደም የማክሮ ኢኮኖሚው አንዱ ስብራት የነበረውን የዶላር ክምችት እጥረት በበቂ ሁኔታ ስለመፍታቱም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረው ምክር ቤት ዝርዝሩን ከሚመለከታቸው ጋር እንዲነጋገር ትቼ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። የማይጠበቁ ጉዳዮች ሲያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሪ እንደ ሀገር ማከማቸቱ ጠቃሚ ስለሆነ ወደ ሌላ ዜና አልፈናል። በኢትዮጵያ ከኦቲዝምና ከአእምሮ እድገት ውስንነት ጋር በተያያዘ ያለው ግንዛቤ አነስተኛ መሆኑን የልዩ ፍላጎት ባለሙያ ይገልጻሉ። የወላጆች ግንዛቤ አነስተኛ መሆን ልዩ ፍላጎት ያላቸው ልጆች በቂ እንክብካቤ ሳያገኙ እንዲያድጉ ምክንያት እንደሆነም ነው ባለሙያው የሚናገሩት። ከልዩ ፍላጎት ባለሙያ ዋኖስ መስፍን ጋር የተደረገውን ቆይታ እንከታተል። ልዩ ፍላጎት ያላቸው ልጆች በተለያዩ ዘርፎች የተለያየ እይታ ነው ያለው። በዋናነት ግን አእምሯዊ፣ አካላዊ እና የስሜትና የስሜት ዋስ ብለን መግለጽ እንችላለን። ኦቲዝም ስፔክትረም ዲስኦርደር የሚባል ከኦቲዝም ጋር የሚኖሩ ልጆች አሉ። ADHD የሚባሉ አሉ። ዳውን ሲንድሮም የሚባሉ አሉ። ኦቲዝም ስፔክትረም ዲስኦርደር የምንለው ራሱን የቻለ የአእምሮ እድገት ሁኔታ ወይም ደግሞ የአእምሮ እድገት እክል ነው። ነገር ግን ከዳውን ሲንድሮም እና ከሌሎቹ የሚለይበት የራሱን የቻለ ምልክቶች፣ ባህሪያት አሉ። ለምሳሌ በተለምዶ ከኦቲዝም ጋር የሚኖሩ ልጆች የአይን ለአይን ግንኙነት የላቸውም። ከማህበረሰቡ ጋር ተቀላቅለው መኖር፣ መጫወት፣ አብሮ መስተጋብር ላይ እክል አለባቸው። በርካታ አይነት ከኦቲዝም ጋር የተገናኘ እክል አለ።
በዋናነት ከኦቲዝም ጋር የምናነሳው የንግግር የቋንቋና የተግባቦት እክል ነው። በተቃራኒው ደግሞ ዳውን ሲንድሮም የምንለው ማህበረሰቡ በቀላሉ ፊታቸውን፣ መልካቸውን፣ አጠቃላይ ሰውነታቸውን አይቶ መገመት እና መለየት የሚቻልበት ነው። የሚሰጠው አገልግሎት ባለባቸው ልዩ ኒድ ወይ ደግሞ ፍላጎት መሰረት አድርገን ነው። ለምሳሌ የባህሪ ማረቅ ቴራፒ እንሰጣለን። የንግግርና የቋንቋ ክህሎታቸው እንዲዳብር የንግግር ወይም ስፒች ኤንድ ላንጉዌጅ ቴራፒ እንሰጣለን። ሌላው ደግሞ በዕለት ተዕለት ህይወታቸው እንደማንኛውም ሰው ክህሎታቸው እንዲያሻሽሉ ኦኩፔሽናል ቴራፒ እንሰጣለን። ማዕከላት፣ ትምህርት ቤቶች፣ የጤና ተቋማት እና ሌሎች አገልግሎት የሚሰጡ ተቋማት በሀገራችን ከተማሪዎቹ ከልጆቹ አንጻር እጅግ በጣም በቂ ማለት አንችልም። ምክንያቱም በጣም ብዙ ወላጆች ወረፋ ይጠብቃሉ፣ ይንገላታሉ ትምህርት ቤቶችን ለማግኘት። በዚህ ምክንያት የልጆቹ ወርቃማ እድሜ ልዩ እንክብካቤ የሚያገኙበት እድሜ በማለፉ ምክንያት ወላጆች ልጆቹም ጭምር ትልቅ ቀውስ ውስጥ ነው የገቡት ማለት ነው። ግንዛቤ የሚጀምረው ከወላጆች ነው። ወላጆች ልዩ ፍላጎት ያለው ልጅ ሲወሉ የሚያሳልፏቸው 5 ምዕራፎች አሉ፣ ጊዜዎች አሉ። ለምሳሌ ከኦቲዝም ጋር የሚኖር ልጅ እንደወለዱ የመጀመሪያ የሚያጋጥማቸው መደናገጥ ነው። ከዛ በኋላ ደግሞ መናደድ፣ መበሳጨት፣ ራሳቸውን መውቀስ፣ በዚህ ምክንያት ራሳቸው ላይ በደል መፍጠር። ከዛ በኋላ ሲቀጥል ደግሞ ለልጃቸው ሕክምና እንዲሁም ደግሞ መፍትሄ ፍለጋ በተለያየ ቦታ ሲሄዱ እንመለከታለን። ሌላኛው ግን ከዛ በኋላ የሚገጥማቸው ምንድነው? ተረጋግተው ትክክለኛ መፍትሄ መፈለግ ላይ ይሰማራሉ። የልጃቸውን ችግር ተቀብለው አዎ እኔ ከኦቲዝም ጋር የሚኖር ልጅ አለኝ ብለው ተቀብለው አክሰፕት አድርገው ልጃቸውን ለማስተማር ይፈጃሉ ማለት ነው። በዚህ ምክንያት ግን ወላጆች ጉዳዩን ሲክዱ፣ ሳይቀበሉ ሲቀሩ፣ ግንዛቤያቸው ሲጎድል የልጆቹ እድሜ ይፈጃል ወይ ደግሞ ተገቢ ቴራፒ ሳያገኙ ያልፋል ማለት ነው። ከግንዛቤ ጋር በተገናኘ በማህበረሰባችን ልዩ ፍላጎት ያላቸው ልጆች የፈጣሪ ቁጣ ነው፣ ከኃጢአት የመጣ ነው፣ ወላጆች ባደረጉት መጥፎ ልምድና ልማድ ነው እንደዚህ አይነት ልጆች የወለዱት ተብሎ ይታሰባል። ይህ ደግሞ በሳይንሱም በእውነታውም ተቀባይነት የሌለው ትክክለኛ ያልሆነ ስሁት ሀሳብ ነው ማለት ነው። እንግዲህ ልዩ ፍላጎት ላላቸው ልጆች በርካታ አካላት የራሳቸው የሆነ ሚና አላቸው። በተለይም ወላጆች ከመቀበል እስከ ልጆቹን እስከ ማገዝ ደረጃ ድረስ እንክብካቤ ማድረግ አለባቸው። በተጨማሪም ደግሞ ማህበረሰቡ ልዩ ፍላጎት ያላቸው ልጆች እንዲማሩ፣ እንዲበቁ፣ እንዲሰለጥኑ ትምህርት ቤቶች እንዲከፈቱ፣ ማዕከላት እንዲከፈቱ ድምጽ መሆን አለባቸው። ከምንም በላይ ደግሞ ግንዛቤያቸውን አስተካክለው ልጆቹን እንዲቀጠሩ የማድረግ እንዲማሩ የማድረግ ኃላፊነት አለባቸው። ከመንግስት ደግሞ የሚጠበቀው የቴራፒ መስጫ ማዕከላትን፣ ትምህርት ቤቶችን፣ ግብአቶችን፣ ፖሊሲዎችን እነዚህን ሁሉ ማስፋፋት ይጠበቅበታል ማለት ነው። ባለሙያዎችም ደግሞ ልጆቹን ለማገዝ ልዩ ፍቅር ሊኖራቸው ይገባል። ራሳቸውን በሙያው በማሳደግ በማብቃት ልጆቹን ለሀገር ጠቃሚ እንዲሆኑ ማድረግ ይኖርብናል። በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውን ለኢቲቪ ተናግረዋል። ሆኖም በአገልግሎት አሰጣጡ የመድኃኒት አቅርቦት ውስንነት መኖሩን ነዋሪዎቹ አንስተዋል። የዞኑ ጤና መምሪያ በበኩሉ የመድኃኒት አቅርቦት ችግርን ለመፍታት እየሰራሁ ነው ብሏል። ፍሬዎት ረታ ተጨማሪ አላት። አቶ መሰላየልና ወይዘሮ ሲቲና ሽፋ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢሌ ጤና ጣቢያ ሲገለገሉ ነው ያገኘናቸው። ግለሰቦቹ የማህበረሰብ አቀፍ የጤና መድን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውንና የቤተሰቦቻቸውን ጤና መንከባከብ መቻላቸውን ይገልጻሉ። በጣም ጠቃሚነት አለው ጤና መድን። እኔ ወደ 20 ሺህ ምናምን ብር ታክማለሁ፣ ሆስፒታልም እዚህም ጭምር ማለት ነው። ተው ይሻለናል። መንግስት እኮ የሚያመጣው ህዝቡን ሊበድል ሳይሆን ከፍ ለማድረግ ለማኖር። በቃ ትኩሳት ትንሽ ሲነካቸው በርሬ ነው የሚመጣው። ችግር የለብኝም፣ የገንዘብ ችግር የለብኝም። በዚህ በፊት አንድ ልጅ ሞቶኛል። ነገ ተነገ ወዲያ ስል ድንገት ወረርሽኝ ወባ አንድ ልጅ ሞቶኛል። ይሄ ቢኖረኝ አትሞትም ነበር። ታሳዝነኛለች። አሁን ይሄ ለውጡ ሲመጣ በጣም ታሳዝነኛለች። ግለሰቦቹ ታዲያ በማህበረሰብ አቀፍ ጤና መድን አገልግሎቱ ቢስተካከል የሚሉትንም ሀሳብ ያነሳሉ። መድኃኒት እጥረት አለ፣ መድኃኒት ይሰጥ። አሁን መታሻ የለም እዚህ አሁን አለ መታሻ የለም። እኔ ሰባራ ነው ግሬ አይደለ በየቼክአፕ እደረጋለሁ። ከዚህ ተጽፎልኝ ብታጀራ መንግስት
ፊቱ ወደኛ ቢመልስ ደህና ነው ለማለት ፈልጌ። ከጤና ጣቢያ አንፃር በአቅማችን ባለመድኃኒት እናገኛለን። ሪፈር ጠይቀን ስንሄድ ግን ሆስፒታል ላይ እንደዚህ አይነት ችግሮች ይታያሉ። በወረዳው ሁሉም ነዋሪ የጤና መድኑ ተጠቃሚ ሆነዋል የሚሉት ደግሞ የኢሌ ጤና ጣቢያ የጤና መድን አስተባባሪ የሆኑት ደግነ ቢርመጂ ናቸው። ምስራቅ መስቃንና መስቃን ወረዳ ሙሉ 100% በሚባል ደረጃ ተጠቃሚ ነው ጤና መድን። ሰውየው በፊት በቆሎ ሸጬ ዶሮ ሸጬ የሆነ ነገር ይል ነበር። አሁን ያ ነገር የለም። እጁ ላይ ስላለ ደብተሩን ይዞ መጥቶ ሌሊት ቢሆን ማታ ቢሆን በማንኛውም ሰዓት መጥቶ ይታከማል። በምስራቅ ጉራጌ ዞን ጤና መምሪያ ኃላፊ ሰለሞን ጉግሳ በዞኑ የሚስተዋለውን የመድኃኒት እጥረት ለመፍታት እየተሰራ ነው ብለዋል። አንደኛው መፍትሄ ብለን ያለው የጤና ተቋማቶች የግዢ ሲስተማቸው በአመት 4 ጊዜ የሚል ነው የመድኃኒት ጥቅል ግዢያቸው። እኛ ግን ከዛ ያለፈ ግዢ በመድኃኒት አቅራቢ ኤጀንሲ ስለሆነ ሌላ ጨረታ ፕሮሰስ ስለማይፈልግ ከዛም በጊዜ በላይ ሄደው መድኃኒት በገባ ቁጥር ባለ ቁጥር የትራንስፖርት ኮስቱ ምንም መሸፈን አለብን በሚል መድኃኒት እንዲገዛ እያደረግን ነው። አንዱ መፍትሄ የማህበረሰብ ፋርማሲዎች በማዕከል ደረጃ መክፈት ነው። ለዚህ አሁን በዞናችን አንድ የማህበረሰብ ፋርማሲ እንሴኖ ከተማ ላይ ከፍተናል፣ አገልግሎት መስጠት ጀምሯል። ቡታጅራ ከተማ ላይ እና ኬላ ከተማ ላይ በቅርቡ እንከፍታለን። ኦልሬዲ ግንባታ የጀመሩበት ሁኔታ አለ። በምስራቅ ጉራጌ ዞን 82 በመቶ የሚሆነው ማህበረሰብ የጤና መድን ተጠቃሚ መሆኑንም ከዞኑ ያገኘነው መረጃ ያመላክታል። በለንደን የሚገኘው የኢትዮጵያ ኤምባሲ አዘጋጅነት በለንደን የሚገኙ የለንደንና ዓለም አቀፍ ኩባንያዎችን ያሳተፈ የቢዝነስ ፎረም እየተከናወነ ይገኛል። የቢዝነስ ፎረሙ ሀገር ውስጥ ለሚገኙ ኩባንያዎች የቴክኖሎጂ ሽግግር ለማድረግና የስራ እድልን ለመፍጠር ያለመ መሆኑን በእንግሊዝ የኢትዮጵያ ምክትል አምባሳደር ሌሊሳ ብርሃኑ ገልጸዋል። ጠቀሜታው አንድ የቴክኖሎጂ ሽግግር ይኖራል፣ የእውቀት ሽግግር ይኖረዋል። በሀገራችን ውስጥ ደግሞ ለወጣቱ በተለይ ለተማሪው ዘርፍ እና በቀላሉም አጫጭር ስልጠናና ትምህርቶችን በመውሰድ ወደ ስራ መግባት የሚችል የወጣቱ ክፍል ስራ እንዲያገኝ ለመንግስት ገቢ ይጨምራል፣ ታክስን ይጨምራል። ሀገር ውስጥ ከውጭ የምናስገባቸው ምርቶችን ሀገር ውስጥ የማምረት እንጀምራለን። ምርቶችን መተካት ኢምፖርት ሰብስቲቲዩሽን፣ በዚህም ደግሞ የውጭ ካረንሲዎችን የምናስቀርበትና ለሌላ ጉዳይ የምንጠቀም ስለሆነ ጠቀሜታው ዘርፈ ብዙ ነው ማለት ነው። በቀጣይም የኢትዮጵያ የንግድ ማህበረሰቦችን ወደ እንግሊዝ በማምጣት ምርታቸውን እንዲያስተዋውቁ ለማድረግ ዝግጅት መጠናቀቁን ምክትል አምባሳደሩ ገልጸዋል። የኢትዮጵያ የንግድ ማህበረሰቦች የተለያዩ ኢንቨስተሮች ወደ ዩኬ በማምጣት ምርታቸውን በዩኬ ውስጥ እንዲያስተዋውቁ በዚህ አጋጣሚ የቢዝነስ ፕሮሞሽኖችንም በለንደን እዚሁ እና በሌሎች በዩኬ ውስጥ ከሚገኙ እንደ ማንቸስተር እና በርሚንጋም ወደ ሰሜን ለእንግሊዝም በመሄድ የቢዝነስ ፎረም ቢ2ቢ ስራ እናቅዳለን። በተመሳሳይ ሁኔታም ደግሞ ትልቅ የትሬድ ዴሌጌሽን ወደ ኢትዮጵያ በመውሰድ ኢትዮጵያ ውስጥም እንደዚሁ የቢዝነስ ማቺንግ ስራዎች የሚሰራ ይሆናል ማለት ነው። መምህርነት የህይወት ጥሪ ነው ይላል ባልተለመደ የስነ ትምህርት ዘዴው በኢንተርኔት ትምህርቱ እውቅና ያገኘው መምህር። ልናወራለት የወደድነው መምህር ፊዚክስና ሂሳብን በቀላል መንገድ በኢንተርኔት በማስተማር እውቅናን አትርፏል። ብዙዎችን ለውጤት ያበቃው አስጠኚው የራሱን ፈጠራ በማከል ከኢትዮጵያ አልፎ በዓለም ላይ በኢንተርኔት እያስተማረ ይገኛል። ቶማስ ኃይሉ ከመምህሩ ጋር ቆይታ አድርጓል። እንከታተለው። ቦዲው ትራቭል ያደረገው ጠቅላላ ርቀት ወይም ደግሞ እውነተኛው ርቀት ቢኮን ዲስታንስ ለፊዚክስ ለማትስ በጣም ሩቅ ነው ብለው ከሚያስቡ ሰዎች መካከል አንዱ ነበር እና በጣም ደስ ይላል ለፈልግ እርሱ ከ1 እስከ 8ኛ ክፍል ዝቅተኛ ውጤት የነበረው ተማሪ ነው። ነገር ግን 8ኛ ክፍል ላይ ኮርጆ ከፍተኛ ውጤት ያመጣል። እዚህ ጋር በሚማርበት ትምህርት ቤት ጥበቃ የነበሩት አባቱ በልጃቸው ጥሩ ውጤት ማምጣት የተደሰቱትን ያስታውሰዋል። ያቺ ቅጽበት የአሁኑ ወጣት መምህር ዳኛቸው ሻምበልን ህይወት ቀየረች። 8ኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ 96 አመጣው። ከራሴ አልነበረም፣ የራሴን ውጤት አልነበረም። አባቴ የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ፣ ሳመኝ፣ አለቀሰ። የዛኝ ሰዓት ላይ ልቤ ተነካ።
ከዛን ሰዓት ጀምሮ አንድ ነገር ገባኝ። ለካ የአባቴ ደስታ ያለው እሱ ለእኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ነው አልኩኝ። ክረምቱን የማቴማቲክስ ትምህርትን ከጠዋት እስከ ማታ ድረስ ላይብረሪ ጠዋት ሄዳለሁ፣ ማታ ነው መለሰው። ቀኑን ሙሉ እያጠናው ከዚራ የሚባል ላይብረሪ አለ፣ እዛ እያጠናው መለስ ጀመረ። እዚህ ጋር ህይወቱ ይቀየራል። ከ9ኛ ክፍል ጀምሮ ጥሩ ውጤት እያመጣ እስከ አዲስ አበባ ዩኒቨርሲቲ ዘለቀም። ነገር ግን የህይወቱ ምስቅልቅል በሱስ ምክንያት ይጀምራል። ከዚያም ከዩኒቨርሲቲ ተባረረ። ጉዞ ወደ ቻይና። ጀግናውና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ ማይቆርጥ አባት ነበርና ከዚህም ከዛም ገንዘቦችን በመበደር ያለውን ዕቃ ደግሞ በማስያዝ ከሀገር ውጭ ወጥቼ እንደማር ወደ ቻይና ሀገር ላከ ማለት ነው። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጣሁ አስተናለሁ፣ አስተምራቸው ነበር። ፋይናሊ ልክ ፈርስት ይር እንደጨረስን እዛም በነበረብኝ ሱስ ምክንያት ደግሞ ኦልሞስት ለ10 ቀን ያክል እንደሆነም እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩ ማለት ነው። እዚህ ጋር አባቱ ወደ ማስተማር እንዲገባ ይመክሩታል። በነፃ ልጆቹን ከማስተማር እስከ ትምህርት ቤት ገብቶ ማስተማር የሚዘልቅ የህይወት ጎዳና ይጠብቀዋል። ሰፈር ውስጥ የነበሩ 3 ልጆችን ወደ ቤት በማምጣት 3 ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጀመረ። እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር። ስለዚህ የፊዚክስ መምህር ስላልነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናዋቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ እሱ ቢያስተምረን ብሎ ይጠቁሟል። የትምህርት ማስረጃ ምን የለኝም። መጀመሪያ አክሰፕት አላደረገኝም ነበር። ከዛ በኋላ ግን መምህር ስላልተገኘ ያለውም ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ክላስ ድምጼ ዳይሬክተሩ ቢሮ ሲሰማ ነበር። ይሄ ልጅ ማስተማር ጀመረ እንዲሉ ነበር። የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይሄኛው መምህር ጥሩ ነው ወይ ሌላ መምህር አግኝተናል ብለው ለማስረዳት በክላስ ውስጥ በሚገቡበት ሰዓት ላይ ተማሪው በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርኩ ማለት። የሚያስጠናቸው ተማሪዎች ቁጥር ጨመረ። እንደ ቢሾፍቱ ከፍተኛ ቁጥር ያላቸው ተማሪዎች ጥሩ ውጤት እንዲያመጡም ከባለቤቱ ጋር ምግብ እየሰሩ ጭምር ያስጠኗቸው ጀመር። ፕሮሰስ ድርጅቱ በጣም ማደግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከ600 እስከ 650 የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመር። 9 10 11 የምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። በአለፈው ዓመት ደግሞ በ2016 ማለት ነው ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ወንዶቹን አንዱ ክላስ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ 4 ወር ያክል በዛ መሰረት አሳለፍን። ባለቤቴ ቁርስ ትሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ትጠብቃቸዋለች። በዛ መሰረት 45ቱን ተማሪዎች ለ4 ወር ያክል አቆየን። መምህርነት ተሰጥኦና ህይወት ነው የሚለው ዳኛቸው አሁን ላይ አዲስ አበባ ለመላው ዓለም ተማሪዎችን በኢንተርኔት እያስጠና ቀጥሏል። በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርቭ እናደርጋለን። ከኢትዮጵያ ውጪ በአሜሪካ፣ በእስራኤል፣ በኬንያ፣ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርቭ እናደርጋለን በኦንላይን ሲስተም። እንዲሁም ደግሞ እዚሁ ኢትዮጵያ ውስጥ የሚገኙ 12ኛ ክፍል ተማሪዎችን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃን ማለት ነው። ተማሪው ሊገባ በሚችለው መልኩ አቅለታች አውርደ ቤት ውስጥ ፊዚክስ እንዳለ ልታስነካውና ልታሳየው ይገባል ብዬ አምናለሁ። ምናልባት ተመረቀ ወረቀቱን ይዘው ልሰራበት ትችላለህ፣ ግን መምህርነት ጥሪ ነው ብዬ ነው የማምነው። ቢኮዝ መምህርነት ማለት የሁሉም ሙያዎች ወላጅ እናት ነው። መምህር ዳኛቸው ለተሰጡበት ሙያ ዋጋ መክፈል ውጤታማ ያደርጋል ሲልም ሐሳቡን ይገልጻል። በነገው የአዲስ ቀን የዜና መሰናዶ የሀገር ጉዳይ ዓለማችንን በእጅጉ እያስተሳሰረ ስለሚገኘው ዲጂታል ቴክኖሎጂና ኢትዮጵያን በስፋት እናነሳለን። ኢትዮጵያ ዜጎቿ ከዚህ የዓለማችን ክስተት ተጠቃሚ እንዲሆኑ ለማረጋገጥና ዘርፉ ለኢኮኖሚው አስተዋጽኦ እንዲያበረክት በንቃት እየሰራች ትገኛለች። ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓትም እየተዘረጋ ነው። ዘርፉ ሰፊ ስራና ሀብትን በመፍጠር የዲጂታል ኢኮኖሚ ግንባታን ለማፋጠን ምን ያህል ያግዛል? ተቋማት ከወረቀት ንክኪ ተላቀው አገልግሎት አሰጣጣቸውን ለማዘመንና የወቅቱን ቴክኖሎጂ ከመጠቀም አንጻር ያሉበት አሁናዊ ሁኔታ ምን ይመስላል የሚለውንም በሀገር ጉዳይ ሙያዊ ማብራሪያ እናሰጥበታለን። የኢትዮጵያ ዲጂታል ኢኮኖሚ ግንባታ እስካሁን ምን ውጤቶች ተገኙበት የሚለውም የአዲስ ቀን የዜና መሰናዶ የሀገር ጉዳይ መወያያ ርዕስ ይሆናል። አዲስ ቀን የዜና መሰናዶ ይህንን የሀገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ከመቅደላዊት ደረጀና ከአብዮት ይግዛው ጋር ይጠብቃቸዋል። አዲስ ቀን
ኢቲቪ 57 ላይ ናችሁ። እንቀጥላለን። ባለፉት 6 ዓመታት በተከናወኑ የአረንጓዴ አሻራ ስራዎች የሀገሪቱ የደን ሽፋን መጠን ወደ 23.6 በመቶ ማድረስ መቻሉን የኢትዮጵያ የደን ልማት አስታውቋል። አሁን ላይ የደን ጭፍጨፋ መጠን በከፍተኛ ደረጃ መቀነሱም ነው የተገለጸው። አባዲ ወይናይ ተጨማሪ አለው። ኢትዮጵያ የደን ሽፋኗን ለማሳደግ ትኩረት ሰጥታ እየሰራች ትገኛለች። በተለይም የአረንጓዴ አሻራ መርሃ ግብር የሀገሪቱን የደን ሽፋን መጠን ከፍ እንዲል አስተዋጽኦ እያበረከተ ይገኛል። አሁን ላይ የተራቆቱ መሬቶች እንዲያገግሙ በማድረግ ረገድም ሰፊ ስራዎች እየተሰሩ ነው። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ኢማም እንደሚሉት ባለፉት ዓመታት በተሰሩ የአረንጓዴ አሻራ ስራዎች የሀገሪቱ የደን ሽፋን መጠን በእጅጉ ጭማሪ እያሳየ ነው። የደን ሽፋናችን ባለፈው ግንቦት ሰኔ አካባቢ የመጨረሻ ውጤት አሳውቀናል። የኢትዮጵያ ደን በአሁኑ ሰዓት 23.6% ነው ማለት ነው። እስከ 2030 30% ለማድረስ ነው እየሰራን ያለ ነው እና የአረንጓዴ አሻራ ከተጀመረ ጀምሮ የተተከሉ ችግኞች በተለይ ፍራፍሬ ምርት እየሰጡ ነው ያሉት፣ ለምግብነት እየዋሉ ነው ያሉት። ፈጣን ዝርያዎቹ የደን ችግኞች ደግሞ ላጣና ለተለያየ ለማገዶ ለተለያየ ጥቅም እየዋለ ነው ማለት ነው እና ዘርፈ ብዙ ጠቀሜታ ነው ያለው። በኢትዮጵያ የደን ሽፋን መጠን ማደግ የምግብ ዋስትናን ለማረጋገጥና ብዝሃ ሕይወትን ለመጠበቅ አስተዋጽኦ እያበረከተ ይገኛል ተብሏል። የደን ምርት ውጤቶች ብቻ ሳይሆን እዛ ውስጥ ያለው ብዝሃ ሕይወት እንዲጠበቅ ያደርጋል። ምክንያቱም አብዛኛው ብዝሃ ሕይወት ወደ 80% የሚሆነው ብዝሃ ሕይወት በደን ውስጥ ያለ ከመሆኑ አንፃር ብዝሃ ሕይወት እንዲጠበቅ ያደርጋል። ከዛም አልፎ ደግሞ እነዚህ ደን አካባቢዎች ከነዚህ ደን አካባቢዎች የሚመነጩ ወንዞች አመቱን ሙሉ በቂ ውሃ ይዞ እንዲፈሱና እዛ ላይ ደግሞ ተመርኩዞ ኑሯቸው መሰረት አድርጎ የሚኖሩ ታችኛው ተፋሰስ ላይ ያሉ አካባቢዎች በቂ ውሃ እንዲያገኙ የመስኖ ስራችንም በቂ ውሃ እንዲታጀብ የአፈር መሸርሸር እንዲቀንስ ስለሚያደርግ የግብርና ምርታማነትን ጭምር ከመጨመር አንፃር ከማገዝ አንፃር ትልቅ ሚና ይጫወታል ማለት ነው። በኢትዮጵያ ከዚህ ቀደም ከፍተኛ የደን ጭፍጨፋ መጠን እንደነበረ መረጃዎች ያመላክታሉ። ባለፈው ዓመት ግን ይህ የደን ጭፍጨፋ መጠን ወደ 27000 ሄክታር ዝቅ ማድረግ ተችሏል። አሁን በአመት ኢትዮጵያ ውስጥ እየተጨፈጨፈ ያለው ደን ወደ 27000 ሄክታር በአመት ወርዷል። በአመት ወደ 27000 ሄክታር ዝቅ እንዲል ተደርጓል። ይሄ ምንድነው? አረንጓዴ አሻራ ችግኝ መትከል ብቻ ሳይሆን በማህበረሰቡ ውስጥ ደንን መጠበቅ መንከባከብ የመጀመሪያው ትልቅ ተግባር መሆኑን ግንዛቤ ፈጥሯል። በአንድ በኩል ተጨማሪ ደን ለማልማት ትልቅ ጥረት እየተደረገ ነው ያለው፣ በሌላ በኩል ደግሞ ያሉንን የተፈጥሮ ደኖች እንዲጠበቁ በማድረግ ትልቅ ግንዛቤ ስለተፈጠረ ህብረተሰቡ በጣም ትልቅ ስራ ሰርቷል ማለት ይቻላል። ባለፉት 6 ዓመታት በአረንጓዴ አሻራ አማካኝነት የተተከሉ ከ40 ቢሊዮን በላይ ችግኞች ለሀገሪቱ የደን ሽፋን መጠን ከፍተኛ ሚና እንደነበራቸው ተገልጿል። እንደ ሀገር የአገልግሎት አሰጣጥን በሚመለከት በተለይ ደግሞ በአዲስ አበባ ከተማ አስተዳደር መልካም የሚባል አገልግሎት የሚሰጡ ተቋማት እንዳሉ ሁሉ የህዝብን ብሶት የሚጨምሩ የተጓደሉ የአገልግሎት አሰጣጦች እንዳሉ በህዝቡ ዘንድ ይነሳል። ይህንን መነሻ በማድረግ ኢቲቪ በትናንትናው ዕለት በአዲስ አበባ ከተማ አስተዳደር በለሚኩራ ክፍለ ከተማ ባልደረባችን ቶማስ ኃይሉ እንደ ተገልጋይ የነዋሪነት መታወቂያ ለማውጣት ሄዶ የገጠመውን አጋርተናችሁ ነበረ። በቀረበው ዘገባም ያለ በቂ ምክንያት ተገልጋይን ከልክ በላይ ማንገላታት ይስተዋል እንደነበር አስቃኝቶናል። እስኪ ከትናንትናው ዘገባ ለማስታወስ ያህል በከፊል ተመልክተነው እንመለስ። ለምን አቆየኝ? አንተ አልሰራም ብያለሁ። ገና 10 ሰዓት አልሰራም። እስካሁን ተራዬን ስጠብቅ ለምን ዝም አልክ? አልሰራም እኔ ይቆያል። ይኸው ከ8 ሰዓት ጀምሮ እዚሁ ፊት ለፊት ተቀምጫለሁ። ምን ይልካል? ባለሙያ ነው እኮ እሱ ምን መስራት ይችላል ነው። ታዲያ ለምን እምቢ አላልኩም? ማንን? እሱን ሰውዬው እኛ ለምንድን ነው የምለው? አልሰራም። ሁለት ሰው አለ ብዬዋለሁ። ሲጀመር እሱ ባለሙያ ነው፣ እንደኔ መስራት ይችላል። ዩኒፎርም ቀይሮ ሲሄድ አላየሁም እንዴ? አንተ ምን ታወራለህ? 11 ሰዓት ነው ባስ የሚይዘው ነው ደግሞ ባለሙያ ሄደ ጠይቅ።
ለምን አቆየኝ እስካሁን? እሱ ጋር ብሎ ሲሄድ እሱም ባለሙያ ነው፣ ዩኒፎርም ቀይሮ ሄዶ መስራት ይችላል። ኢቲቪ በትናንትናው ዕለት ያደረሰውን ዘገባ በተመለከተ ለሚኩራ ክፍለ ከተማ ይህንን እንግልት በፈጠሩ ሰራተኞች ላይ አስፈላጊውን የእርምት እርምጃ እንደሚወስድ አስታውቋል። ኢቲቪን በቀጣይ በተለያዩ አገልግሎት ሰጪ ተቋማት በመዘዋወር መሰል ልክ ያልሆኑ አገልግሎት እንዲስተካከሉ ዘገባ መስራቱን ይቀጥላል። ወደ ውጭ ዜና ነው የምናልፈው። ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ተስማምተዋል። ሩሲያ የባህር የተኩስ አቁም ተግባራዊ እንዲሆን በምግብና በማዳበሪያ ንግድ ላይ የተጣሉብኝ ማዕቀቦች መነሳት አለባቸው የሚል ቅድመ ሁኔታን አስቀምጣለች። በላይ በቀለ ተጨማሪ አለው። አጠቃላይ ተኩስ አቁም ይደርሱ ይሆን የሚለው የበርካታ ወገኖች ተስፋም ከተስፋ ሳይዘል ሁለት ጊዜ በሳውዲ የተካሄደው ንግግር ተበትኗል። ከዚያ ይልቅ በጥቁር ባህር ላይ የንግድ መርከቦችን ላለመተናኮስ ተደርሶ የነበረውን ውል በማስቀጠል ላይ አተኩረዋል። በ2022 በመንግስታቱ ድርጅትና በቱርክ አሸማጋይነት የተደረሰውን የጥቁር ባህር የስንዴ ስምምነት የአሜሪካ ባለሥልጣናት በሳውዲ አረቢያም የሁለቱን ሀገራት ተወካዮች ካነጋገሩ በኋላ ዋሽንግተን ባወጣችው የተለያየ መግለጫም በጥቁር ባህር በንግድ መርከቦች ላይ የሚፈጸም ጥቃት እንዲቆም ከስምምነት መደረሱን ይፋ አድርጋለች። ትላንት በጥቁር ባህር መርከቦች በሰላም እንዲመላለሱ የንግድ መርከቦችን ለወታደራዊ እንቅስቃሴ መጠቀምና ጥቃት መፈጸም እንዲቆም ሩሲያ የተስማማች ሲሆን በምትኩ ሞስኮ የግብርናና የማዳበሪያ ምርቶቿን ወደ ውጭ መላክ እንድትቀጥል ዋሽንግተን ድጋፍ ለማድረግ ቃል ገብታለች። ከዩክሬንም ጋር ተመሳሳይ ስምምነት መፈጸሙን የዋይት ሃውስ ባለሥልጣናት ይፋ አድርገዋል። ሩሲያና ዩክሬን የዓለማችን ግዙፍ የጥራጥሬ ላኪ ሀገሮች ከመሆናቸው አንጻር ጦርነት መጀመራቸውን ተከትሎ የጥራጥሬ በተለይም የስንዴ ዋጋም በዓለም ገበያ ላይ ከፍተኛ ጭማሪ ማሳየቱ ይታወሳል። በተለይ ሁለቱንም ሀገሮች በሚያገናኘውና ዋነኛ የንግድ መተላለፊያ በሆነው የጥቁር ባህር አንዳቸው የሌላኛው መርከብ ላይ ጥቃት በመፈጸም ትልቅ ኪሳራ ገጥሟቸው ቆይቷል። ዛሬ በፓሪስ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር የሚነጋገሩት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሞስኮ ይህንኑ የጥቁር ባህር ስምምነት ከጣሰች ተጨማሪ ማዕቀብ እንደሚጣልባት ማረጋገጫ እፈልጋለሁ እያሉ ናቸው። ሩሲያም ውሉን ከጣሰች ለፕሬዝዳንት ዶናልድ ትራምፕ ቀጥተኛ ጥያቄ አቀርባለሁ፣ ማዕቀብ እንደሚጣልባት ወይም ደግሞ እንዲጣልባት፣ ለእኛ ደግሞ ጦር መሳሪያ እንዲሰጠን ብለዋል። የዜሌንስኪ ፑቲንን የመጠራጠራቸው ከፍታም የአውሮፓ መሪዎችን እንቅልፍ እስከ መንሳት ደርሶ የፈቃደኞች ጥምረት ስር እንዲሰባሰቡ አድርጓል። በብሪታንያ ጠቅላይ ሚኒስትር ኪር ስታርመር የተመሠረተው ጥምረት በሩሲያና ዩክሬን መካከል የሰላም ስምምነት ከተደረሰ በኋላ ሰራዊት ወደ ኪቭ የመላክ ዕቅድ የሰነቀ ነው። በዚህ ጉዳይ ላይ የአውሮፓ መሪዎች በተደጋጋሚ ተገናኝተው የመከሩ ሲሆን የዛሬው የዜሌንስኪና የማክሮን ንግግርም የዚሁ የፈቃደኞች ጥምረት እንቅስቃሴ አካል መሆኑ ይነገራል። በተለይም የአሜሪካና የዩክሬንን የ30 ቀናት ጊዜያዊ ተኩስ አቁም ስምምነት ሩሲያ ውድቅ ማድረጓ ለአውሮፓ መሪዎች ተደጋጋሚ ንግግር እንደ ግብዓት የተቆጠረ ሆኗል። ፕሬዝዳንት ቭላዲሚር ፑቲን ከአጠቃላይ የሰላም ስምምነት በፊት ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በምህጻረ ቃሉ የኔቶ አባልነት ዕቅዷን እንድትሰርዝ መፈለጋቸውም የዳግም ወረራ ወይም ጦርነት ህልም እንዳላቸው ያመላክታል ይላሉ ለሮይተርስ አስተያየት የሰጡ ታዛቢዎች። ሩሲያም በጥቁር ባህር ስምምነት የተካተቱና ከጥቃት ነፃ የሚሆኑ ተቋማትን ይፋ አድርጋለች። የነዳጅ ማጣሪያዎች፣ የነዳጅና የጋዝ ማስተላለፊያ ቧንቧዎች፣ የኤሌክትሪክ ማመንጫና ማስተላለፊያ መሠረተ ልማቶች፣ የኒኩሌር ኃይል ማመንጫዎች ይገኙበታል። ስምምነቱ ካለፈው ሳምንት ጀምሮ ለ30 ቀናት ተግባራዊ ሆኖ ሲቆይ በጋራ መግባባት ቀነገደቡን ማስቀጠል እንደሚቻል ተመልክቷል። ያም ሆኖ ሩሲያም የጥቁር ባህር ውል ተግባራዊ ከመሆኑ በፊት ከዓለም አቀፍ ባንኮች፣ ከምግብ አምራቾችና ላኪዎች የተጣሉ ማዕቀቦች እንዲነሱላት ጠይቃለች። ያም ሆኖ ሩሲያም የጥቁር ባህር ውል ተግባራዊ ከመሆኑ በፊት ከዓለም አቀፍ ባንኮች፣ ከምግብ አምራቾችና ላኪዎች የተጣሉ ማዕቀቦች እንዲነሱላት ጠይቃለች። ተመልካቾች የረመዳን 27ኛው ሌሊት የተራዊ ሶላትን ከአንዋርና ከአንስዋር መስጂዶች ያለውን የሶላት ስነ ስርዓት የምናስተላልፍ እንደሆነ ከወዲሁ ልናሳውቃችሁ እንወዳለን። እንድትከታተሉት እንጋብዛለን። የኢቲቪ 57 በ3 ምዕራፎች ወደ እናንተ የደረሱ ዜናዎች ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነበርኩ። በሰላም ደሩ።